ቀዳሚ ጉዳያችን በለንደን ኦሎምፒክ ስቴዲየም የተከናወነው የዌስትሃምና የማንቸስተር ዩናይትድ ጨዋታ ይሆናል። ማንቸስተር ዩናይትድ ከዌስትሃም ያከናወኑ ጨዋታ እንግዲህ በብዙ መንገድ የሚጠበቅ ጨዋታ ነበረ። በተለይ ከሚጠበቁ ጉዳዮች መካከል ማንቸስተር ዩናይትድ አምስተኛ ተከታታይ ድሉን በማሸነፍ አሁንም የካሪክ የአሸናፊነት ጉዞን የሚያስቀጥል የካሪክን ጥንካሬ አሁንም አለ ብለን እንድንመለከት የሚያደርግ ጨዋታ ይሆናል የሚለው የሚጠበቅ የነበረ ሲሆን ከእግር ኳስ ውጭ የሆነ ወይም ደግሞ በተጓዳኝነት ሊነሳ የሚችል የዓለማችን ታላላቅ ሜዳዎች ጭምር የዘገቡት ደግሞ የፍራንክ ጉዳይ ነው። ለ18 ወራት ለ493 ቀናት ጸጉሩ ሳይቆረጥ የቀረው ልጅ ማለት ነው። እነዚህ ሁለት ጉዳዮች በጨዋታው ላይ በትኩረት የሚታዩ ነበረው። በሌላኛው አቅጣጫ ደግሞ ዌስትሃም ያለመውረድ እንቅስቃሴውን በ3 ነጥብ ዝቅ ማድረግ የሚችልበትና ሊድስና ቶተናም እንደዚሁም ደግሞ ኖቲንጋም ፎረስት ላይ ጫና የሚፈጥርበት ጨዋታ ይሆናል የሚለው በጉጉት የሚጠበቅ ጉዳዮች ነበሩ። ትናንት የነበረው ጨዋታም እንግዲህ ማንቸስተር ዩናይትድ ሰሞኑን ካሳየው አቋም አንጻር ከጨዋታው በፊት የለንደን ኦሎምፒክ ስቴዲየም ጨዋታው ከመካሄዱ በፊት ለማንቸስተር ዩናይትድ ደጋፊዎች ይህንን ውጤት እንስጣችሁና ጨዋታው አይካሄድ ቢባል አንድም የማንቸስተር ዩናይትድ ደጋፊ ይሻልም። ይህንን ውጤት እንስጣችሁና ጨዋታው በዚህ ውጤት ይጠናቅ ቢባል ከጨዋታው በፊት ማለት ነው። ምክንያቱም አብዛኛው የማንቸስተር ዩናይትድ ደጋፊ ብቻ ሳይሆን ዓለም በሙሉ ማንቸስተር ዩናይትድ ያሸንፋል ብሎ ስላሰብ፣ ከጨዋታው በኋላ ግን ማንቸስተር ዩናይትድ ያቻ ነጥብ መውሰዱ በጣም አስደሳች ነው። የተጨነቀበት ጨዋታ ነበር። በጨዋታው ላይ ማንቸስተር ዩናይትድ በተለይ የኑኖ ስፕሪንቶ ሳንቶ ሎ ብሎክና ብሩኖ ፈርናንዴዝ ምንም እንዳይፈጠር አድርገው ያሰሩበት መንገድ አማካይ መስመሩን በጣም በከፍተኛ ሁኔታ በጥንቃቄ ኑኖ ስፕሪንቶ አማካኝ ቁጥራቸውን ጨምረው ማንቱማን ማርክም ዞናል ማርኪንጋቸውንም ከፍ አድርገው የመጡበት መንገድ ለማንቸስተር ዩናይትድ በጣም አስቸጋሪ ሆኖ ነበር። ማንቸስተር ዩናይትድ የሚነሳበትን ቦታ ነው የከለከሏቸው። ማንቸስተር ዩናይትድ የሚነሳው ከመሃል ሜዳውና በ16 ከ50 መካከል ባሉት ቦታዎች ናቸው የሚነሱት። ማንቸስተር ዩናይትዶች ማጥቃታቸው የሚነሳው እዛ ቦታ ነው። አብዛኛው የማንቸስተር ዩናይትድ የማጥቃት እንቅስቃሴ የሚጀምረው ከመሃል ሜዳ እስከ 16 ከ50 ባለው ሂደት አብዛኛውን ጊዜ በብሩኖ ፈርናንዴዝ አልፎ አልፎ በካዝሜሮ አሁን ደግሞ በኮቢ ማይኖ በሚደረጉ እንቅስቃሴዎች የሚጀመሩ የማጥቃት እንቅስቃሴዎች ናቸው። እነዚህ ኳሶች በስሩ ፓስ፣ በረጅም፣ በአጭር እና መሰል ኳሶች ብሩኖ ፈርናንዴዝ በሚሰነጥቃቸው ኳሶች በቀጥታ አጥቂዎችን የሚያገኙት ከዚህ ቦታ በሚነሳ ኳስ ነው እና ይህንን ስፔስ ነው የከለከሏቸው። ይህን ስፔስ እንዳይጠቀሙ ኑኖ ስፕሪንቶ ሳንቶ ከ5 በላይ አማካኞችን ይዘው በመግባት ማንቸስተር ዩናይትድ ይነሳበታል ብለው ያሰቡትን ቦታ በሙሉ የዘጉበት ሂደት ነው። ለዛ ነው ማንቸስተር ዩናይትድ ስለተቸገረ ያንን ቦታ መጠቀም ስላልቻለ ፈርስት ሃፍ ላይ ሉክ ሾውን ነበር ሲጠቀም የነበረው በግራ መስመር ላይ በተደጋጋሚ ሉክ ሾው ወደፊት እየሄደ ሳጠቃ ነበር ፈርስት ሃፍ ላይ። ሰከንድ ሃፍም ተመሳሳይ ነው። ሲቷቸው የሚሄዱት ቦታዎች ጥያቄ ሲያስነሱ ነበረ። ካሪክ እንደ መፍትሄ ብለው ያሰቡት አማካኛቸው ላይ ጥቅጥቅ ያለ አማካይ ስላስቀመጡባቸው ማቲያስ ፈርናንዴዝ አለ፣ ፖትስ አለ፣ እንደገና ሱቼክ አለ። ተመሳሳይ ባህሪ ያላቸው ግን ሶስቱም በተለያየ ቦታ ነው ሲጫወቱ የነበሩት። አንደኛው ግራ የአማካይ መስመሩን፣ አንደኛው ቀኙን የአማካይ መስመር፣ አንደኛው 6 ቁጥሩን ይዞ ይጫወታል። እዛ ላይ ጃረቦና ሳመርቪል በትናንትናው ጨዋታ ላይ ቲፒካል የመስመር አጥቂ ነው ሳይሆን ሲጫወቱ የነበሩት ከመሃል እየተነሱ ነው ሲወጡ የነበሩት። ኳስ ሲያገኝ ብቻ ነው ዌስትሃም ወደ መስመር ወጥቶ የሚጫወቱት። ከተከላካዮቹ ፊት ከማንቸስተር ዩናይትድ ተከላካዮች ፊቱ ነው የመጀመሪያ ኳስ ተከላካዮች እነሱ ነበር። ሌሳንድሮ ማርቲኔዝም ይዞ ሲወጣ ኳስ ሳሪ ማጉዌርም ይዞ ለመውጣት ሲሞክር ሳመርቪል ካስቴሎስና ጃረቦውን ገዛው አካባቢ አይጠፉም። የአንድ ቡድን ያው መከላከል የሚጀምረው ከአጥቂው ነው። አጥቂው በስርዓት ተከላካዮቹ ኳስ ለአማካዮች እንዳያቀርብ ካረገ አንዱ የመከላከል የማጥቃት እንቅስቃሴ መግታት ይችላል። አንደኛው ስራቸው እሱ ነበር። ሳመርቪልና ጃረቦውን ወደ መስመሩ አስፍቶ ሳይሆን ሲጫወቱ የነበሩት ከመስመሩ ጠበው የ10 ቁጥር አይነት ሚና ያለው ግን በአጥቂ መስመርም የሚጫወቱ አይነት ነው ነበር ሲጫወቱ የነበረው። እሱም አንዱ ወደ አማካይ መስመር የሚመጣውን ፍሰት ከመቀነስ አንጻርም ትልቅ አስተዋጽኦ አድርጎላቸዋል። ሜጀር ነገር ግን ዋናው ነገር ብዬ የማስበው ነው ስፕሪንቶ ሳንቶ የሰሩት ሶስቱን አማካኞች ማንቱማን ማርክ አድርገው ብሩኖ ፈርናንዴዝን ያጠፉበት እንቅስቃሴ በጣም ድንቅ ነበረ። አንዱ ከሰሯቸው ስራዎች መካከል እንዲሁም ትናንት ከብሩኖ ፈርናንዴዝ ይልቅ ኮቢ ማይኖን ነበር ስንመለከት የነበረው። በተደጋጋሚ ባልተለመደ መንገድ ወደ ማጥቃቱ ሲቃረቡ ኮቢ ማይኖን ለመመልከት ጥረት ስናደርግ የነበረበት ሂደት ነበረ።
ማይክል ካሪክ ብዙ አማራጭ የላቸውም ነበር ተቀያሪ ወንበር ላይ ትናንት። ይህንን ያጫወት መንገድ ላይ ያጠፉ የሚችሉ ተጫዋቾች እንደሜሰን ማውንት አይነት ተጫዋች ሊኖራቸው በዚህ ቡድን ውስጥ ለውጥ ሊያመጣ የሚችል ተጫዋች ሊሆናቸው ይችላል ብዬ አስባለሁ። የዶርጉ ጉልበት ሊጠቅም ይችል ነበር እንዲህ አይነት ጨዋታ ላይ። ጉልበተኞች ናቸው ዌስትሃሞች ትናንት በነበረው ጨዋታ። ኢቨን ኢፍ እነሱም ቢኖሩ ግን ላይለወጥ የሚችል ጨዋታ ሊሆን ይችል ነበር። ምክንያቱም ታክቲካሊ በደንብ አጥንተው ነው ስፕሪንቶ ሳንቶ ካሪክን ፍላጎት በደንብ ያለፉትን 4 ጨዋታዎች ተመልክተው የመጡ ይመስላሉ። የማጥቃት መነሻቸውን ገጥተው ማንቸስተር ዩናይትድ ባለፉት ጨዋታዎች ከተመለከት ነው በተለይ አሰልጣኝ ካሪክ ከመጡ በኋላ ብቻ ሳይሆን ከካሪክን በፊት በነበረው የአሞሪም ቡድን ውስጥ ያልተመለከትነው አይነት ደካማ የማጥቃት እንቅስቃሴ ነው ትናንት የነበረው። ክሬቲቪቲው ኤክስጂ ሬቱ በጣም የወረደ የደከመ ምናልባት በዚህ ውድድር ዓመት በማንቸስተር ዩናይትድ ከተመለከትናቸው ዝቅተኛ ወይም የመጨረሻው የፈጠራ እንቅስቃሴ አንዱ ይሆናል ብዬ አስባለሁ። በተለይ ፈርስት ሃፍ ላይ የነበራቸው እንቅስቃሴ ሳጥኑ ስለመግባት በጣም ሲቸገሩ ነበረ። ሰከንድ ሃፍ ላይ በተወሰነ ነገር የሱ መሻሻል በተለይ ቤንያሚን ሼሽኮ ከገባ በኋላ ጎሉ ከተቆጠረባቸው በኋላ ዌስትሃሞች ይበልጥ በጥልቀት አፈግፍጎ የተጫወቱበት መንገድ ነበር። ማንቸስተር ዩናይትዶች ጫና ለመፍጠር የሞከሩባቸው ሂደቶች ያየንባቸው ሂደቶች በጣም አስገራሚ ነበሩ ብለን ማንሳት እንችላለን። ውጤታማ ባይሆኑ ለምሳሌ ካዝሜሮ ጎል የተሻረው በኦፍሳይድ፣ የዚርኪዚ ሙከራ በጎሉ ቋሚ ታኮ የወጣው በርካታ ኳሶችን ማንሳት እንችላለን። በዚህ ሂደት ውስጥ ግን ከተመሩ በኋላ ብዙ ጊዜ አንድ ቡድን ሲመራ በተለይ እንዲህ አይነት ትንሽ ቡድኖች አፈግፍጎ መጫወትን ይመርጣሉ እና በዛ ማል ጫና ልፈጥር ትችላለህ። ጎል እስካላስቆጠርክ ድረስ ያን ያህል ያንተ ብዙ ጫናዎችን መፍጠር ልዩነት ሊያመጣ የሚችል አይሆንም። የቤንያሚን ሼሽኮ ጎል በጣም ደረጃዋን የጠበቀች ጎል ናት። በትናንትናው እንቅስቃሴ ላይ በጣም ቆንጆ ጎል ላይ ያስመለከተን ያለ የዲሳሲ ስህተት እንዳለው ነው። ከበር ማድረግ ባለበት ሰዓት ከበር አለማድረጉ እንዳለው ነው። ኢንስቲንክቲቭ ነው። ደመነፍሳዊ እንቅስቃሴ አድርጎ በደመነፍስ ግን የአንድ ያጥቂ ጠንካራ ባህሪ የሚያሳይ ነው። የቆመበትን ቦታ ያውቋል። ኳሱ እንዴት መምታት እንዳለበት ያስባል። ሰው እንደዚህ የሚጠቀሙ ኳሶች ጎሉን ሳያይ ነው የመታው ኳሱ። ይሄ በጣም ኳሊቲ ያላቸው አጥቂዎች የሚሰሩ ስራ ነው። ጎሉን ሳያዩ ጎል የሚያስቆጥሩ የቆሙበትን ቦታ ብቻ ነው የሚያዩት። ከቆሙበት ቦታ ምን አይነት ምት መምታት እንዳለባቸው ያስባሉ። በረኛው የት ቦታ ሊቆም እንደሚችል ይገምታሉ። እና እንደዚህ አይነት ውሳኔዎችን የሚወስኑ በጣም ጥራት ያላቸው አጥቂዎች ናቸው በዓለም ላይ እንዲህ አይነት አስገራሚ ጎሎችን የሚያስቆጥሩትና ደመነፍሱ በጣም ጥሩ ነበረ። ቤንያሚን ሼሽኮ ጎልን ያስቆጠረበት መንገድ የአማድ ዲያሎ የመጨረሻው ደቂቃ ላይ ኳስ ይዞ ወደ ሳጥኑ ገብቶ ለምን ለቤንጃሚን ሼሽኮ ለመስጠት እንደፈለገ አልገባኝም። ግራ እግሩ ላይ ነው ያለው ኳሱ። አዙሮ መምታት ይችላል። በባናና በፈለገው መንገድ ሊመታው የሚችለው ኳስ ነው። ምናልባት ያችን ኳስ ወደ ጎል ሞክራት ቢሆን ኑሮ ሌላ ድራማዊ ክስተት ልንመለከት እንችል ነበረ በለንደን ዌስትሃም ስቴዲየም። ግን ኳሱን ለጓደኛው ለመስጠት ነው የሞከረው። አስጣሉት ወዲያውኑ ተከላካዮቹ። አማድ ዲያሎ ባለፉት ጨዋታዎች እኔ በሙቡሞ እና በብሩኖ ፈርናንዴስ ተከልሎ በነኩኛ ተከልሎ ስላለ ነው እንጂ ጥሩ ብቃት እያሳየ ያለ አይመስለኝም። የጎል የማስቆጠር ሂደቱ ወርዷል። አሲስቶቹ እንደ በፊቱ አይደሉም። በተለይ ከሮብን አሞሪም መምጣት በኋላ ያደገውን አማድ ዲያሎን ባለፉት ጨዋታዎች እያገኘ ነው አይደለም። ከአፍሪካ ዋንጫ መልስ አሞሪም ከተሰናበቱ በኋላ አማድን በፊቱ ልክ እያገኘ ነው ወይ? ጠንካራው አማድ፣ የሚወስናቸው ውሳኔ አስገራሚ የሆነው አማድ እያየነው ነው ወይ? እኔ ጥያቄ አለኝ። አማድን እያየነው አይደለም። የነ ሙቡሞ የነ ኩኛ የነ ብሩኖ ፈርናንዴስ ተጽዕኖ ፈጣሪነት ነው በሲቲውም በአርሰናሉም በቶተናሙም በፉላሙም ጨዋታ ላይ ጎልቶ የሚታየው እነዚህ ተጫዋቾች ተጽዕኖ ፈጣሪነት ነው እና አማድ ዲያሎ ራሱን ትንሽ ማስተካከል ያለበት ይመስለኛል። ከዚህ ቡድን ጋር እንዲህ አይነት እንደዛ ትናንትና አይነት ጨዋታ ሲያጋጥም ባለፉት ጨዋታዎች ጓደኞቹ ብዙ ነገር ከሰሩ እንዲህ አይነት ጨዋታ ላይ ደግሞ አንተ መስራት አለብህ እና የአማድ እንቅስቃሴ በተወሰነ መንገድ በከፍተኛ ባይሆንም ግን ለእኔ በተወሰነ መንገድ ጥያቄ የማነሳበት አቋሙ ነው ተመልክቼዋለሁ። ትናንት አብዛኞቹ ተጫዋቾች ጥሩ አልነበሩም፣ ግን ያጋጥማል። ሁሌም በየቀኑ ጥሩ ልትሆን አችልም። ብሩኖ ፈርናንዴዝ ከሳምንት ከወር
ከዓመት ዓመት ጥሩ ሊሆን ላይ አይችልም። እንዲህ አይነት ገጠመኞች ሊኖሩ ይችላሉ። ኩኛ ሙቡሞ ትናንት ጥሩ አልነበረም። ሙቡሞ በጣም ደካማ ነበር። ሊያጋጥም ይችላል። ግን እንዲህ አይነት ነገሮች ሲያጋጥሙ ሌላ በርደንን ሼር የሚያደርግ ተጫዋች ያስፈልጋል። ሸክምን የሚያቀል የሚጋራ ተጫዋች በደንብ ያስፈልጋል። አማድ በዛ ልክ ትናንት ሰርቷል አልመሰለኝም። በእኔ እምነት በሌሎቹ ጓደኞቹ ልክ ከዚህ በፊት እንደሰሩት አይነት ስራ ቡድን ኃላፊነት ከመጋራት አንጻር ጥያቄ የምናነሳበት ሂደት ነው ያለው። ከዛ ውጪ ሌኔሮ ተቀይሮ ገብቷል በሃሪ ማጉዌር። ጉዳት ካልሆነ የማጉዌር ጉዳይ ውሳኔው ተገቢ ነው ጥያቄ የሚያስነሳ ነው። ግን ሌኔሮ ተቀይሮ ገብቶ ግን ወደፊት ጨዋታ ለማድረግ ሲሞክርበት የነበረባቸው እንቅስቃሴዎች ወደፊት ከመጫወት አንጻር ከሆነ ካሪክ አስቦት ያስገቡት ተጫዋቹን ጥሩ ነበረ። ወደፊት በደንብ ሲመጣ ነበረ ተስቦ ለማጥቃት ጥረት ሲያደርግ የተመለከትንበት ሂደት ነበረ። ውጤታማ ባይሆንም ማለት ነው። ኩኛን መንካታቸው ተገቢ ነበረ አይመስለኝም። ሙቡሞ ነበር መነካት የነበረበት ትናንት። ኩኛ ጥሩ ነበረ ትናንት። ሙቡሞን በሸሽኮ ቆይት ከተክተው ኩኛን ቢያቆዩት አንደኛ ኩኛ ከሳጥን ውጭ ይመታል፣ ከሳጥን ውጭ ያሻግራል ጥሩ ኳሶችን። በእርግጥ የቤንያሚን ሸሽኮን ኳስም ሙቡሞ አሻግሮት ነው ያስቆጠረው። ግን የሙቡሞ ቲፒካል ባህሪ አይደለም። የሙቡሞ ቲፒካል ባህሪ ኳስ በረጅም ትሰጠዋለህ፣ የተሰነጠቀ ኳስ ይይዛል፣ ሳጥኑ አካባቢ 16 ከ50 ጫፍ አካባቢ ኳስ ይይዛል፣ ገፍቶ ይገባል፣ ያገባባል። እንዲህ አይነት ባህሪ ያለው አጥቂ ነው ሙቡሞ በባህሪው እንጂ ኳስ ተደጋጋሚ ክሮስ የሚያደርግ ተደጋጋሚ ኳሶችን የሚያሻግር አይነት ተጫዋች አይደለም። ከኩኛ ሊያገኙት የሚችሉትን ሰርቪስ በተወሰነ መንገድ ያጡት ይመስለኛል። ከሳጥኖች ሹት አላረጉም ኩኛ ከወጣ በኋላ። ለቤንጃሚን ሸሽኮ የተሻገሩ ኳሶች ምን ያህል ናቸው መቁጠር እንችላለን። በጣም ጥቂት ኳስ ነው የተሻገረለት እና እኔ ሙቡሞን ትናንት አስቀምጠውት ወይም ቀይሮ አስወጥተውት ሸሽኮን ቢያስገቡት የተሻለ ነገር ልንመለከት የምንችልበት አማራጭ እንደነበር አስባለሁ። ኑኖ ስፕሪንቶ ሳንቶ እንግዲህ ያልተጠበቀ ነው የትናንትናው ውጤት። መርተው እስከ ተጨማሪ ደቂቃ ሂደው ነው ሸሽኮ ጎል ያስቆጠረባቸው። ቢያሸንፉ ይበልጥ ከወራጅ ቀጠና ለመዳን በሚደረገው እንቅስቃሴ በጣም ይበልጥ ጠቃሚ ነጥብ ይሆን ነበረ። 3 ነጥብ ልዩነት ይሆን ነበረ። እነ ኖቲንግሃም እነ ሊድስን እነ ቶተንሃምን ጫና ውስጥ መክተት የሚችሉባቸው አማራጮች ነበሩ። ነገር ግን ያንን ማድረግ አልቻሉም። በመጨረሻ በጣም ተበሳጭተው ነበር። በመጨረሻ ደቂቃ ባስተናገዱት ጎል የኑኖ ስፕሪንቶ ሳንቶም በትናንትናው ጨዋታ ላይ በነበራቸው ተሳትፎ አብዛኛውን ነገራቸውን በጥሩ ሁኔታ ሰርቶ የጨረሱ ቢመስልም ግን የካሉም ዊልሰን ቅያሪ የአዳማ ትራኦሬ ቅያሪዎች ይበልጥ ቡድኑን ጠንካራ አድርገው ውጤት እንዲያረጋግጥ እድል የሰጡት ቢሆንም ያለቀለት የጎል አጋጣሚ ከአንዴም 2-3 እነዚህ ተጫዋቾች ተቀይረው ከገቡ በኋላ ቢያገኙም ግን ማሳካት አልቻሉም። ምናልባት 2-0 ሊያሸንፉ የሚችሉበት እድል ነበረ። ከቤንጃሚን ሸሽኮ ጎል በፊት አዳማ ትራኦሬ በጣም ጥሩ ኳስ አግኝቶ አልተጠቀምም። ካሉም ዊልሰን ሌኒየሮ ያስጣለው ኳስ በጣም የሚደንቅ ኳስ ነበረ። 2-3 አጋጣሚዎችን ዌስትሃሞች አግኝተው ነበረ ጨዋታውን መግደል የሚችሉበት እድል፣ ግን ያንን መጠቀም አልቻሉም ዌስትሃሞችና በመጨረሻው ደቂቃ ዋጋ የከፈሉበት ሂደት እንዳለ እንመለከታለን። እኔ ቅድም እንዳልኩት መግቢያ ላይ እንዳልኩት ከጨዋታው በፊት ቢሆን ይሄ ውጤት ማንም ሰው አክሴፕት የሚያደርገው አይደለም። ከጨዋታው በኋላ ግን ማንቸስተር ዩናይትድ 1 ነጥብ መውሰድ እንኳን አስረሳች ነበር። 1 ነጥብ መውሰዱ ምክንያቱም ከ2-1 ያጣ ሊሆን ነበር። ቶፕ 4ም ሊወጣ ነበረ። ቼልሲ ቶፕ 4 ውስጥ ሊገባ ነበር 4ኛ ደረጃ። ሽንፈትም ሊያስተናግድ ነበረ። ጸጉሩም ልጁ ሳይቆረጥ መቅረቱ ተረጋግጦ ነበረ። ቢያንስ እንኳን ተመልሶ ወደ 4ኛ ደረጃ መምጣታቸው ጥሩ አጋጣሚ ነው ብዬ አስባለሁ። ወደ 4ኛ ቦታቸውን አለመልቀቃቸው ቼልሲ አቻ መውጣቱን ተከትሎ ማንቸስተር ዩናይትድ ቢሸነፍ 1 ነጥብ ስለሆነ ልዩነታቸው በጎል ልዩነት በልጦ 4ኛ ደረጃ ላይ ይቀመጥ ነበር የቤንጃሚን ሸሽኮ ጎል ባትቆጠር። እሱ እንደ ፖዘቲቭ ነገር ወይ እንደ መልካም ነገር ልንመለከተው ምንችል ነው። በአጠቃላይ ግን ትናንት የማንቸስተር ዩናይትድ ተጫዋቾች ለጨዋታው የሰጡት ትኩረት፣ የተዘጋጁበት መንገድ፣ የኑኖ ስፕሪንቶ ሳንቶ ዝግጅት ጥራት ተደማምሮ ጥሩ ያልሆነ 90 ደቂቃ ነው ያሳለፉት ማንቸስተር ዩናይትዶች። ጥሩ ያልሆነ ከአለፉት 4 ጨዋታ አንጻር ደካማው
በዚህ ዓመት ከተመለከትናቸው ጨዋታዎች ከበርንሌይ ጋር፣ ከሊድስ ጋር፣ ከወልቭስ ጋር ያደረጓቸው ጨዋታዎች ናቸው በዚህ ስታንዳርድ ደረጃ ወርዶ የተመለከትናቸው። በጣም ከስታንዳርዱ የወረደ ያጫወት መንገድ፣ ፍላጎት ማጣት፣ የፍላጎት የተጫዋች ፍላጎት ድካም እንዳትል ከሳምንት እያረፉ ነው። ግን ኦቨር ኮንፊደንስ ወይስ ትኩረት አለማድረግ፣ የኮንሰንትሬሽን የትኩረት ችግር፣ እነዚህ ሁሉ ተረማምረው ትናንት ማንቸስተር ዩናይትድን በዋጋ አስከፍሎታል ብለን እናስባለን። በተለይ የአሰልጣኝ ማይክል ካሪክ የተከታታይ የማሸነፍ ጨዋታ ጉዞ የቆመበት ሂደት ማለት ነው። ሌላው ግን የፍራንክ ጉዳይ ብዙ ደጋፊዎችን አሁን እያበሳጨ ነው፣ ውጭ ያሉ ደጋፊዎችን ጭምር። አንዳንዶች እንዲያውም ፊት ለፊት ካገኘ ነው በምንም ነገር ይዘን በመቀስ እንቆርጠዋለን እያሉ ነው ያሉት። ትናንት ይሄ ተጽዕኖ ባይኖር የዚህ የልጁ ጸጉር ቆረጣ አለመቆረጥ ጉዳይ ኢሹ ሆኖ ባይወጣ ማንቸስተር ዩናይትድ ሊያሸንፍ ይችላል የሚሉ የማንቸስተር ዩናይትድ ደጋፊዎች አሉ። ምክንያቱም አንዱ ጫና ውስጥ የከተታቸው ተጽዕኖ ውስጥ ይህን እናረጋለን አናረግም የሚለው ነገር የዓለም ሚዲያ በሙሉ ሲያራግበው ስለነበረ ጥያቄ ሲያነሱ ነበር በሚል ማለት ነው። እና ዋይን ሮኒም አስቀምጦታል። ትናንት አቻ በመውጣታችን ከዌስትሃም ደጋፊዎች በላይ ከተቀናቃይ ቡድኖች ደጋፊዎች በላይ ለማስመሰል ነው እንጂ ሲያለቅስ የነበረው የተረሰተው ፍራንክ ነው ያለው። ይሄ ደጋፊ ነው። ምክንያቱም ይሄ ደጋፊ ላይፍ ነው፣ ህይወቱ ነው። ታላውን ማንቸስተር ዩናይትድ 5 ጨዋታ ባልተሸነፈ ቁጥር ይህ ተጫዋች መነጋገሪያነት ይቀጥላል። ይሄ ደግሞ ትልቅ ጥቅም እየሰጠው ነው ለልጁ። ዓለም አቀፍ ትናንት 100,000 ነው አላየሁትም። አክቹዋሊ እኛ ላይቭ ላይ ስለነበር 100,000 አካባቢ ሰው ሲያየው ነበር አሉ። በቀጥታ ስርጭት ጸጉሩን ይቆረጣል አይቆረጥም የሚለውን ጉዳይ ማለት ነው በዩቲዩብ እና ትልቅ የስራ ዕድል ፈጥሮለታል በሚል ያነሳልና ሮኒም በደበስባሳው አድርጎ በቃ መቆረጥ ነው ያለበት ከዚህ በኋላ ኦልሞስት ለ5 ተጠግተናል፣ በቂ ነው፣ መቆረጥ ነው ያለበት ከዚህ በኋላ ስለሱ 5 ጸጉር ቁርጥና መሰል ነገር 5 ጸጉር ሞላው 5 ጨዋታ ሞላው እየተባለ ከሱ ጋር የተያዘው ሁለት ማንቸስተር ዩናይትድን ክለብ ትኩረት እንድናጣ ያደረገ ነው። ማንቸስተር ዩናይትድ ላይ ትኩረት ማድረግ ሲገባን ጸጉር ይቆረጣል አይቆረጥም የሚለው ጉዳይ ላይ ቶፕ 4 ላይ ትኩረት መደረግ ሲገባው እንዲህ አይነት ነገር መሆኑ የሚጠቅም ነገር የለውም የሚልና በተለይ ልጁ ከሱ በላይ የሚደሰት ያለ አይመስለኝም። በትናንትናው አቻ ማንቸስተር ዩናይትድ መውጣት ብሎ ዋይን ሮኒ የሰጠበት መንገድ አነጋጋሪ ሆናና ብዙዎቹ ደጋፊዎችም ያንን ሼር አድርገው እየተመለከትናቸው ነው ያለ ነው። እኚህ ሰው ወይም ይሄ ልጅ በቃ በምንም መንገድ ላይ የሚይዘው ይሆን አንቀው ይሆን ራሱን በፍላጎቱ ይሆን ጸጉሩን ተቆርጦ እንዲህ አይነት ነገሮች መቆም አለባቸው የሚል ሀሳቦችን እያስቀመጡ ይገኛሉ። እኔም እስማማለሁ በዚህ ሀሳብ። ሆነን ለመናገር በቂ ነው። እስካሁን ድረስ መነጋገሪያ ሆኖ ቀጥሏል። አሁንም 5 ላይ ሲደርስ ማንቸስተር ዩናይትድ አስቆርጣለሁ አላስቆርጥም ነው ትኩረቱ የሚሆነው ቶፕ 4 ቶፕ 5 ቀርቶ ማለት ነው። የትኩረት አቅጣጫን የመቀየር አቅም ያለው ከመሆኑ ጋር ተያይዞ ጥያቄ የሚያስነሳ ይመስላልና ትናንት ግን ያልተጠበቀ እንቅስቃሴ ነው ከዌስትሃም የተመለከት ነው። የወራጅ ቡድን ባህሪ አቅም አይመስልም ትናንት ሲያሳይ የነበረው። ጥራት ያለው የአማካይ መስመር በጣም ኮንትሮል ማድረግ የሚችል ማኔጅ ማድረግ የሚችል የተከላካይ መስመሩ በሊጉ ብዙ ጎል መፍጠር አቅም ያላቸውን ተጫዋቾች አግኝቶ የተቆጣጠረበትና ብዙ ድል እንዳይፈጥሩ ያደረገበት መንገድ በጣም አስገራሚ ነው ብዬ አስባለሁ። ግን ከዚህ በኋላ ማንቸስተር ዩናይትድን የሚገጥሙ ቡድኖች በተለይ እንደ ዌስትሃም አይነት ከወገበታች ያሉ እና መሰል ቡድኖች ማንቸስተር ዩናይትድን ሲያገኙ እንደ ዌስትሃም አይነት ታክቲክ ከተጠቀሙባቸው ለካሪክ ፈተና ሊሆንባቸው እንደሚችልም በዚህ አጋጣሚ መጠቆም ያስፈልጋል። በቀጣይ ጨዋታዎችም እነ ዴቪድ ሞይስ እነ ኢዲሆ ያገኟቸዋል በተከታታይ እነ ኦሊቨር ግራስነር ብሎክ ተከላክለው የሚጫወቱ ከሆነና ይሄ ቅድም ያልኳትን ከአማካይ መስመሩ እስከ 16 ከ50 ያለዋን ቦታ ክሬቲቪቲውን በተለይ ብሩኖ ፈርናንዴዝ እንዳይሰራ የሚያደርጉ ከሆነ ትልቅ አቅም
ወይም ደግሞ ለማንቸስተር ዩናይትድ ፈተና ሆኖ መምጣት የሚችሉበት እድል ይኖራል ብዬ አስባለሁ። ከመጨነቃቸው ወይም ያንን ሰርቪስ ከማጣታቸው የተነሳ አይታቸው ከሆነ አሉት ሙቡሞስ ከኋላ ተመልሶ ሲጫወት ነበር። ኩኛ ከተከላካዮቹ አጠገብ ስንመለከተው ነበር። ምን ያህል ያችን ስፔስ እንደከለከሏቸው ማንቸስተር ዩናይትድን የመጫወቻ ቦታ አቅም በደንብ አድርገው አውቀዋታል አሰልጣኙ ኑኖ ስፕሪንቶ ሳንቶና ይችን ነገር ሌሎቹም ክለቦች የሚደጋግሙባቸው ከሆነ ካሪክ ሊቸገሩ ይችላሉ። ካሏቸው ተመሳሳይ ተጫዋቾች አንጻር ዴቪዝ ቡድኑ ካለመኖሩ ጋር ተያይዞ ሊቸገሩ ይችላሉ የሚል ግምት አለ ከትናንትናው ጨዋታ በኋላ አሉት። ናው ሶፊ እንዳልከው እንግዲህ ማንቸስተር ዩናይትድ አልተሸነፈም አይደል? ዜናው ሁሉ የሽንፈት ነው ይመስለው። 2026 ከገባ በኋላ በአውሮፓ ከሚገኙ ታላላቅ 5 ሊጎች ያልተሸነፈው ክለብ ማንቸስተር ዩናይትድ። ትልልቅ ክለቦች ተሸንፈዋል። ሪያል ማድሪድ፣ ባርሴሎና፣ ፓሪስ ሰን ዠርሜን፣ ባየር ሙኒክ፣ አርሰናል፣ ማንቸስተር ሲቲ ተሸንፈዋል። ሰበር ዜና አለ። እሺ ቶማስ ፍራንክ ተሰናብቷል። ቅድም ልናነሳው ነበር እያነሳን ነበረ ለአድማጮቻችን መጨረሻ ርዕሰ ጉዳይ አድርገን ተሰናብቷል። ጥሩ ከ2 ደቂቃ በፊት ይፋ ሆኗል። ቶማስ ፍራንክ ከቶትናም ተሰናብቷል። እና ወደ ጨዋታው ስንገባ እንግዲህ በኋላ ላይ ስለምናነሳው ዜናው እንዳያመልጣችሁ ለአድማጮች ለመግለጽ ነው። ቶማስ ፍራንክ ከቶትናም ኃላፊነታቸው ተሰናብተዋል። ግን ስለ ማንቸስተር ዩናይትድ ጨዋታ እናንሳ። ልክ ነው። ትላንት ቼልሲ ነጥብ ጥሏል በሜዳው ከሊድስ ጋር። የዓለም መገናኛ ብዙሃኖች ግን የማንቸስተር ዩናይትድን አቻ መውጣት ነው ያስተጋቡት። ግን አልተሸነፈም ማንቸስተር ዩናይትድ አሁንም እና በፕሪሚየር ሊጉ እስካሁን በተደረጉ ጨዋታዎች 4ኛው ዝቅተኛ ኤክስጂ የነበረው ጨዋታ የትላንቱ የዌስትሃም እና የማንቸስተር ዩናይትድ የሁለቱ ክለቦች ኤክስጂ በድምር ራሱ 1.0 በድምር። ያው የዌስትሃም ዓላማ ይታወቃል፣ አፈፍጎ መጫወት በሎ ብሎክ መጫወት እንደሆነ ጥያቄ የለው እና ማይክል ካሪክም በዚህ ጨዋታ ዙሪያ በቅድመ ጨዋታ ፕሪማች ሀሳባቸው በመልሶ ማጥቃት የሚያደርጉትን እንቅስቃሴ አይተናል። ጥሩ ቡድን ነው በካውንተር አታክ ሲጫወት ዌስትሃም፣ ያንን ነገር ለመቆጣጠር እንሞክራለን የሚል ሀሳባቸውን በፕሪማች አንስተዋል። ስለ ፍራንክም ተጠይቀዋል። እኔ ይሄ ደጋፊ አይደለም በቃ ይበቀዋል። ይሄ ፍራንክ የሚባለው ደጋፊ በቃ አሁን ፎሎወር አግኝተሃል በቃ ተቆረጥ፣ ይሁን የርዕስ መሆን የለብህ፣ ለሌሎች ክለቦች ደጋፊዎች ማላገጫ ከመሆን የተረፈ ነገር የለም ከዚህ በኋላ ብዬ አስባለሁ። በነገራችን ላይ 29 ዓመቱ ነው። ልክ የመጀመሪያ ክብረ አድማጮች የመጀመሪያ ቪዲዮውን ዴይ 150 ብሎ ነው የሰራው በቲክቶክ ማለት አሁን ኦልሞስት ለ500 ቀናት ተቀርቧል አይደል? እና የመጀመሪያ ቪዲዮውን በቲክቶክ ሲሰራ የፍራንክ የተባለው ግለሰብ ዴይ 150 ብሎ ነው ቪዲዮ የሰራው። ማንቸስተር ዩናይትድ ተከታታይ 5 ጨዋታዎችን ካላሸነፈ አልቆረጥም። የመጨረሻ የጸጉር ቁርጦ ኦክቶበር 24 2024 ላይ ነው እና በትዊተር ወይም በአሁኑ መጠሪያው በኤክስ፣ በኢንስታግራም፣ በዩቲዩብ፣ በቲክታክ በርካታ ፎሎወሮችን አግኝተዋል። የመጀመሪያ ቪዲዮውን ዴይ 150 ብሎ ሲሰራ 1.5 ሚሊዮን የቲክቶክ ተመልካች ይህንን ቪዲዮ ተመልክቶታል። ከዛ በኋላ 324,000 ተመልካች፣ ከዛ ዴይ 152 ሲል 2.6 ሚሊዮን እያለ ይቀጥላል። እስከ 6 ሚሊዮን የታዩባቸው ቪዲዮዎች ቫይራል ነበሩ፣ በርካታ እይታዎችን አግኝቷል። እውነት ትክክለኛ የማንቸስተር ዩናይትድ ደጋፊ ከሆነ ክሬቲቪቲህን አድንቄዋለሁ፣ ያደንቀዋለሁ። ክሬቲቪቲው እንደዚህ አይነት ሀሳብ ማመንጨት ቻሌንጅ ነው። ግን ደግሞ በዚህ ቻሌንጅ ውስጥ አንተ ተጠቅመሃል። ዩቲዩብ ሰብስክራይበር አግኝተዋል፣ ቲክቶክ፣ ኢንስታግራም፣ ፌስቡኩ ብዙ ተከታዮችን አፍርቷል። በቃ ጌን አድርገሃል። ብትቆረጥም ሌሎች ቻሌንጆችን ሌሎች ቪዲዮዎችን እየሰራ ማህበራዊ ገጽህን ማጎልበት ትችላለህ እንጂ አሁን ለማንቸስተር ዩናይትድ ክብር አይደለም። ከዚህ በኋላ አሁን የተለያዩ ስሞችን ትሰማለህ። እዚህ ራሱ ኢትዮጵያ ውስጥ ያሉ ደጋፊዎች ለመበሻሸቅ የሚያደርጉትን ነገር ስትመለከት ሌሎች ዓለማት ላይም ምን ያህል በዚህ ረገድ ይሄ መፎጋገር የዩናይትድን ክብር ዝቅ የሚያደርግ ቶንዶስ ኤፍሲ ምናምን የሚሉ
ስድቦችን ማለት ይሄ ፈን የሚያደርጉ ስድቦችን ትዊተር ላይም ትመለከታለህ፣ ብዙ ነገሮችን ትመለከታለህ። ከዚህ በኋላ በቃ ታውቋል፣ ፎሎር አግኝቷል፣ ገንዘብ ሜክ አድርጓል፣ በቂ ነው ብዬ አስባለሁ። እና እንዳልኩ ቅድም ሶፊ በፕሪሚየር ሊጉ ከተደረጉ ጨዋታዎች የትላንቱ የማንቸስተር ዩናይትድ እና የዌስትሃም ጨዋታ አራተኛው ኤክስጂ ሬቱ ዝቅተኛ የሆነበት ጨዋታ ነው። የሁለቱ ክለቦች ድምር ኤክስጂ 1.0 ነው። ማንቸስተር ዩናይትድም በዘንድሮ ዓመት በሮብን አሞሪም ስርም አሁንም በካሪክ ስርም በፍሌቸር ስርም በተደረጉ ጨዋታዎች ላይ የማንቸስተር ዩናይትድ ዝቅተኛ ኤክስጂ ሬት የነበረበት ጨዋታ የትላንቱ ጨዋታ ነው። ራሱም ማሻሻል አለባቸው የማንቸስተር ዩናይትድ ተጫዋቾች። ከዚህ በኋላ ላለመውረድ የሚጫወቱ ቡድኖችን እንደዚህ አይነት መልክ የጨዋታ ይዘው መጥተው እንዴት አስከፍቼ ጎል አስቆጥራለሁ ብለህ ልጠይቅ ይገባል። ግን በዚህ ረገድ አንድ ከጨዋታው በኋላ የወጡ ቁጥራዊ ስታቶችን ስትመለከት ዩናይትድ ብዙ የሚሞክር ቡድን እንደሆነ በየጨዋታው እያስመሰከረ ይገኛል። በተጋጣሚ ፔናልቲ ቦክስ ላይ ብዙ ኳሶችን የሚነካ ቡድን እንደሆነ መናገር ይቻላል። በትናንቱ ጨዋታ ላይ ማንቸስተር ዩናይትድ 9 ሙከራዎችን አድርገዋል እኮ አድማጮች፣ 9 ሙከራዎችን። አንዳንድ ትልልቅ ክለቦች እኮ በጨዋታ ውስጥ እኮ እስከ መጀመሪያው አጋማሽ አንድ ሙከራ ሳያደርጉ ወጥተዋል። እስከ 70ኛው ደቂቃ ድረስ 1-2 ኳስ ነክቶ የሚወጣ ተጫዋች የለም እንዴ በትልልቅ ክለቦች ውስጥ ያሉ ተጫዋቾች? ማንቸስተር ዩናይትድ ትላንትና 9 ሙከራ አድርጓል። ይሄ 9 ሙከራ እንዴት ነው ትንሽ የሚባለው? ጎል አለማስቆጠሩ አንድ ጎል አስቆጥሯል። ኦኬ፣ አለማሸነፉን ማጉላት መፈለግ የለብንም። አንዳንዴ እንከን ፍለጋ መሆን የለበትም ብዬ አስባለሁ። በጨዋታው ላይ ማንቸስተር ዩናይትድ በኳስ ቁጥጥር በልጧል። እየተመራ አቻ ወጥቷል። አልተሸነፈም። ያለመሸነፍ ሪከርዱ አሁንም ቀጥሏል። አዌ ማች ነው። 18ኛ ያለ ቡድን ነው ዌስትሃም። አፈግፍጎ እንደሚጫወት ኤክስ በጣም ይሄ ጥያቄ የለውም። አንዳንድ ላለመውረድ የሚደረጉ ትግሎች እኮ የፕሪሚየር ሊጉ 3ኛ 4ኛ ደረጃ ላይ ካሉ ቡድኖች የማይተናነስ አላማና ግብ ይዘው መጥተው አንተ ሊፈትኑ ይችላሉ። ይሄ ምንም ጥያቄ የለውም ብዬ ነው ማስበው እንደኔ ስመለከተው። እና ዩናይትድን በዘንድሮ ዓመት በብዙ መመዘኛዎች ስለለካ ነው እንጂ ማንቸስተር ዩናይትድ ትላንትና በዌስትሃም መረብ ላይ ጎል አስቆጥሯልም። እስኪያስቆጥር ድረስ ደግሞ 9 ሙከራዎችን አድርጓል። ኦልሞስት ቶታል ሙከራው 9 ሙከራ ነው። እና ዩናይትድ ጥቂት ሙከራ ያደረገበት ጨዋታ ነው በዘንድሮ ዓመት ከስፐርሱ የኖቬምበር ጨዋታ በኋላ 5 ሙከራ ካደረገበት ጨዋታ ቀጥሎ በዘንድሮ ዓመት ጥቂት ሙከራ ያደረገበት ጨዋታ የቱ ነው ቢባል ዌስትሃም ነው። ግን 1 ሙከራ አይደለም ያደረገው፣ 2 ሙከራ አይደለም፣ 3 ሙከራ አይደለም፣ 9 ሙከራ አድርጓል ማንቸስተር ዩናይትድ። ግን በዘንድሮ ዓመት ጥቂት ሙከራ ካደረገባቸው ጨዋታዎች ውስጥ የሚጠቀስ ነው ትላለህ። አሁን 9 ሚሊዮን ቃል ባይኖር ኦኬ አክሴፕቴብል፣ እሺ እንስማማለን። ግን 9 ሙከራ አድርገህ ልትተች አይገባም። 9 ሙከራ ማድረግ ራሱ ክሬዲት ሊያሰጥህ ይገባል። ሌሎች ትልልቅ ተጫዋቾች አጥቂዎች እኮ በጨዋታ ውስጥ አንድም ሙከራ ሳያደርጉ ወጥተው ያውቃሉ እኮ። ማንቸስተር ላይ ነገር ስለሚገን ነው ብዬ አስባለሁ። ዩናይትድ በዘንድሮ ዓመት በተለይ ባለፉት 11 የአዌ የሊግ ጨዋታዎች ላይ ጎል ያስቆጥራልም ይገባበታልም። ይህንን ሲያደርግ ለ11ኛ ጊዜ ነው። ለ11ኛ ጊዜ ያለፉትን 11 አዌ ጨዋታዎች የማንቸስተር ዩናይትድ ብታዩዋቸው ተመልካቾች ወይ አድማጮች ጎል ያስቆጥራልም ይቆጠርበታል። እና ይሄ ከ1966 ከማርች እስከ 1967 ድረስ በማንቸስተር ዩናይትድ ታሪክ በ12 አዌ አጋጣሚ ጨዋታዎች ላይ ጎል ያስቆጥራልም ይቆጠርበታልም። ሶ ኔክስት ጨዋታ ላይ ማንቸስተር ዩናይትድ ጉድሰን ፓርክ ላይ ኤቨርተንን ሲገጥም ጎል አስቆጥሮ የሚቆጠርበት ከሆነ ከዚህኛው ሪከርድ ጋር አቻ ይሆናል። ከ1966 እስከ ማርች 1967 ድረስ ጎል ያስቆጥራልም ይቆጠርበታል በአዌ ጨዋታዎች፣ የሊግ ጨዋታዎች። ዌስትሃም ማለት ዘንድሮ ዌስትሃም አይደለም። የምናስታውሳቸው የማንቸስተርና የዌስትሃም አጋጣሚዎችን እናስታውሳለን። በተለይ በሉዊስ ቫን ሃል ጊዜ
ማንቸስተር ዩናይትድን ከአውሮፓ ቻምፒየንስ ሊግ ውጭ ያደረገባቸው ጨዋታዎችን የዌስትሃም ደጋፊዎች አይ ቲንክ አፕተን ፓርክ ነበር የዛ ሰዓት ስቴዲየሙ ስሙ፣ አሁን ወደዚህ ሙቭ ከማድረጉ በፊት ደጋፊዎቹ ኳሶችን ይደብቁ ነበር እናስታውሳለን። እና የዘንድሮ የዌስትሃም ብቃት ግን ዝም ብሎ ነው እዚህ ግባ የምትለው አይደለም። በፕሪሚየር ሊጉ 20 ጊዜ ዌስትሃም እየመራ ነጥብ ጥሏል የትላንቱን ጨምሮ። ይሄ ድክመት ነው። ይሄ ነው ዜና መሆን ያለበት እኮ። አሁን ፍራንክ አልተቆረጠም፣ ማንቸስተር 5 ተከታታይ ጨዋታ አላሸነፈም ከመሆኑ በላይ ዌስትሃም ዩናይትድ በ20 የፕሪሚየር ሊግ ጨዋታዎች በዘንድሮ ዓመት እየመራ ነጥብ ጥሏል። ወይ ይሸነፋል ወይ አቻ ይወጣል። ዲስ ኢዝ ኒውስ። ከማንቸስተር አቻ መውጣት በላይ ይህንን መተንተን ይችላል። ለምን ምንድን ነው ጥፋቱ የሚሉ ስታቲስቲካል የሆኑ ሀሳቦችን፣ ቅያሬዎችን፣ የመፍትሄ ሀሳቦችን ማምጣት ይችላል። ከማንቸስተር አቻ መውጣት በላይ የዌስትሃም በ20 አጋጣሚዎች ነጥብ መጣል ላይ ዲስ ቢግ ኒውስ እኮ። አሁን ዌስትሃም ትልቅ ክለብ አይደለም ማለት ኖ አይደለም እኮ አይሆና ታዲያ ማንቸስተር እኮ አልተሸነፈም ትናንትና እኮ ሶፊዬ እኮ 9 ሙከራ እያደረገ ትንሽ ቡድን ነው አትለው ማንቸስተር ትናንትና እኮ ደሎስት ሙከራ እያደረገ ነው ትላለህ። በእንትን ደረጃ በሀሳብ ደረጃ ሎጂካሊ ትንሽ ሙከራ ነው ያደረገው፣ ግን ስንት ነው ያደረገው? 9 እንዴ ማለት እስኪ አስበው እስኪ። አሁን ፕሪሚየር ሊጉ 25ኛ ሳምንት ላይ ደርሷል። ከ25 ጨዋታዎች በዘንድሮ ዓመት ዌስትሃም በ20 ጨዋታዎች እየመራ ነጥብ ጥሏል። ይሄ በጣም ትልቅ ኒውስ ነው እኮ ማለት አንድ የፕሪሚየር ሊግ ተጋጣሚ ቡድን ነው ዌስትሃም እየተጫወተ ያለበት አጋጣሚ ነው። ሊወርድ ነው። የደርቢነት ስሜት ያላቸው ጨዋታዎች ከዚህ በኋላ ዌስትሃም ከወረደ አንመለከትም። ዌስትሃም እኮ አርሰናልን እኮ ዋንጫ አይቀማው እኮ ዌስትሃም እኮ ነው እኮ ደብል 2 ጊዜ ያሸነፈው ቡድን እኮ ነው ዌስትሃም እኮ። ይረሳል? ይሄ ሊረሳ አይገባም እኮ። ማንቸስተር ዩናይትድ ትላንትና አቻ ነው የወጣው። ይውጣ አቻ ምን ችግር አለ? ይውጣ። የቤንጃሚን ሼሽኮ 95ኛ ደቂቃ ላይ ከ18 ሰከንድ ያስቆጠረው ጎል በዌስትሃም መረብ ላይ ሲያርፍ ጨዋታው ሊጠናቀቅ ጥቂት ሰከንዶች ቀርተውት የተቆጠረ ወይም the latest ጎል ሆኗል በፈረንጆቹ አቆጣጠር ከ2006 እስከ 7 በኋላ። ይሄ በጣም ይሄ ራሱ ሌላ ሪከርድ ነው እኮ ለማንቸስተር እኮ። ኦልሞስት ከ19 ዓመት በኋላ ዌስትሃም መረብ ላይ ባለቀ ደቂቃ አስቆጠረ ማንቸስተር ዩናይትድ ከመሸነፍ ተረፈ። ስለ ፈርጊ ታይምና ስለ ካሪክ ታይም ማውራት ያለብህ ሰዓት ነው እኮ አሁን እኮ። ዩናይትድ አልተሸነፈም፣ አሁንም ያ ይቀጥላል። ትልልቅ ክለቦችን ገንድሷል እኮ። የለንደን ክለቦችን በተከታታይ ያሸነፈው ቡድን ማን ነው? ማንቸስተር ዩናይትድ ነው። አርሰናልን፣ ፉልሃምን፣ ቶትንሃምን፣ ትላንት ደግሞ ከዌስትሃም ጋር ነጥብ ጣለ። በቃ ምን ደስ አለቀ። እኔ እንደዛ ነው የምረዳው። ግን እኔ በፕሮግራማችን ላይም ባለፈው ሳነሳው ከቾቻ ጋርም ስናወራበት የነበረው ነገር ምንድን ነው ዶርጉ እንደዚህ አይነት ጨዋታዎች ላይ ቢመኖሩ ከኃይል ጋር ከኢነርጂ ጋር ለሚመጣ ቡድን መፍትሄ ይሆናል። ቻርጅ እያደረገ የሚጫወት ተጫዋች እና ሉክሾ ትላንትና ቅድም ሶፊ አብራርተዋል። ሉክሾ በጣም ፔኔትሬት እያደረገ ኮሪደሩን ለመጠቀም ሲሞክር ትመለከተዋል። በመከላከሉ ረገድ አጋዥ አጥቶ ነበር። በማጥቃቱ ረገድም ደግሞ በሱ ቦታ ላይ ትክክለኛ የሆነ የመስመር አጥቂ የፍላንክ ተጫዋች የለም። የትናንቱ ጨዋታ እንደውም ለእኔ ኩኛ ባይወጣ ይሻል ነበር እላለሁ። ግን ኩኛ አሁን የመስመር ተጫዋች አይደለም። በዚህ ቦታ ላይ ሞር ወደ ብሩኖ ፈርናንዴዝ ቦታ የሚጫወት ቡድን ነው። በተመለከትካቸው አጋጣሚዎች ጎል የሚያስቆጥርበት አጋጣሚም ቅጣት ምቶች የሚያስቆጥሩባቸው አጋጣሚዎች መስመሩን ለቆ በዛኛው ኮሪደር ላይ ሲጫወት የፉልሃሙን ቅጣት ምት የተገኘው ሌሎች እንቅስቃሴዎችም ስንመለከት ሞሮፍ ወደዛ ያዘነብላሉ። ወደዚህ የመምጣት ነገር ወደ 10 ቁጥር ቦታ ላይ ወደ ቀኝ ወደ አማድ የመሄድ ነገሩን ትመለከታል። እና ሼሽኮ ደግሞ እኔ ቋሚነት ተሰላፊነት ጨዋታዎች ያስፈልጉታል። አሁን ፒውር 9 ቁጥር አለ ገዝተሃል፣ ተቀምጧል፣ ተጠይቋል። ባይዘው ማይክል ካሪክ ተጠይቀዋል። እሳቸው ለምን ሼሽኮ በቋሚነት አልጀመረም ተጠይቀው ነበር እና ሲያብራሩ የቡድኑ ሚዛን መጠበቅ ነው ዋና ስራችን፣ በተሰለፉ ተጫዋቾችም ደስተኛ ነኝ፣ የተሻሉትን አድርገዋል ብለዋል። እና አንዳንድ ጨዋታዎች ላይ አሁን ትናንትና ሼሽኮ አሁን ቦታው ላይ መገኘቱ ጎል ያስቆጠረበት መንገድ ትክክለኛ ፒውር 9 ቁጥር መሆኑን ያስመሰክርልሃል። እና በሎ ብሎክ የሚጫወቱ ቲሞችን በምትገጥመባቸው አጋጣሚዎች ላይ ፒውር 9 ቁጥሮች ያስፈልጋሉ፣ ጎሎችን የሚያመነጩ። እነ እምቦሞ ጎል ያስቆጥራሉ አያስቆጥሩም የሚሉ ዲቤት ውስጥ ለመግባት አይደለም። ግን
አሁን ቺቻሪቶ እናስታውሰዋለን በማንቸስተር ዩናይትድ ቤት ይገኝልሃል ቦታው ላይ የተርከሰከሰ ጎል የሚያስቆጥር የሆነ ነገር አድርጎን ጎል ያስቆጥር ብቻ ጎሉ ይቆጠራል እና ማንቸስተር ዩናይትድ ጎሎችን ማስቆጠር በሚቸገርባቸው ጨዋታዎች ላይ 9 ቁጥሮች ትክክለኛ 9 ቁጥሮች ያስፈልጋሉ። ሼሽኮን ወዲያው ከረፍት በኋላ ማስገባት ወይም በቋሚነት ማስጀመር እና ቅያሬዎቻቸው ትላንት ካሪክ እኔም አላረካኝ አማድን ቢቀይሩት ኤምቤሞና ኩኛን እንትን ቢሉ ማለት ቦታ እያቀያየሩ ቢያጫውቷቸው የሚል ሀሳብ አለኝ። ግን በትላንቱ ጨዋታ ላይ ዩናይትድ የሚያስከፋል ነበር። ስቲል አልተሸነፈም። ካለፉት 5 ጨዋታዎች 4 ድል 1 አቻ ነው። ከዚህ በኋላ የሚደረጉ ጨዋታዎችም አሉ። ተጫዋች አልተጎዳበትም። ተጫዋች ቅጣት ሰለባ አልሆነበትም። የነ ማዝራዊንም እንቅስቃሴ አሁን ሊንክአፕ አንዳንዴ ሊንክአፕም ተጫዋቾችን እኮ በጣም ያደክማል እኮ ሊንክአፖች። አሁን በመሐመድ ሳላና በትሬንት አሌክዛንደር አርኖልድ መካከል የነበረው ሊንክአፕ በጣም ፍሩትፉል ነው። ግንስ መሐመድ ሳላና ወይ ዲሞኒክ ሲቦዝላይ ወይ ፍሪምፖንግ ወይ ኮርቲስ ጆንስ ያላቸው ሊንክአፕስ ፍሩትፉል ነው አይደል? አሁንም በማንቸስተር ዩናይትድ ቤት የአማድና የዲያሎ ሊንክአፖች ፍሩትፉል ነው። ያስደስታል አይደለም? ለእኔ ያስደስታኝ። ተሻሽሏል ዳሎት ግን ደግሞ ኳስን በጣም በማጥቃት ረገድ ላይ ጥሩ እንቅስቃሴ የሆነው ማን ነው? ማዝራዊ ነው። ትናንትና አልቀይረውም እንትን አላሉት እና ግን በአጠቃላይ ስትመለከተው የማንቸስተር ዩናይትድ መልበሻ ቤት አሁንም በጣም ሰላማዊ ነው። ማንቸስተር ዩናይትድ ዓላማው እኮ ዋንጫ ለማንሳት አይደለም። የዘንድሮ ዓመት ሲጀምር እኮ የማንቸስተር ዩናይትድ ዓላማ ምንድን ነው? ካሪክም የተሰጠው ግብ ምንድን ነው? ቶፕ 4 ጨርስ ነው። ለቶፕ 4 ደግሞ እያስመዘገበ ያለው ውጤት አንገት የሚያስደፋ ሳይሆን ኮራ ብለህ እንድትሄድ የሚያደርግ ውጤት ነው። ትልቆቹን ቡድኖች ገንድሷል፣ አልተሸነፈም። ቀጣይም ጨዋታ ደግሞ አሁንም ፕሪዲክት የምታደርገው ከኤቨርተን ጋር ሲጫወት ማንቸስተር ዩናይትድ አይሸነፍም ብለህ ነው ካለ ወቅታዊ አቋም አኳይ ደሴም ነው። አሁን የኤቨርተንም የጨዋታ መንገድ ዴቪድ ሞይስ ማንቸስተር ዩናይትድን በመልሶ ማጥቃት እየተከላከሉ ለመጫወት ነው የሚሞክሩት። ምክንያቱም ማንቸስተር ዩናይትድ አሸናፊ የሆነ ቡድን ያው ከላይናፕ አኳያ ዊኒንግ ስታርቲንግ ላይናፕ አይቀየርም ይባላል። ግን አንዳንድ ጨዋታዎች ላይ ቫሪ መደረግ አለበት ብዬ አስባለሁ። አሁን ዊኒንግ ቲም ቤስት 11 አሸናፊ ቲም አይቀየርም እንላለን ይባላል። ያ ግን አንዳንድ ጨዋታዎች ላይ ደግሞ ሼሽኮንም ወደ ቋሚነት መመለስ እና ይሄንን ማከል ፈልጋለሁ። ግን በአጠቃላይ ስትመለከተው ዩናይትድ በቀጣዮቹ ጨዋታዎች ላይም በደንብ በኮንፊደንስ የምትናገረው ነገር አይሸነፍም፣ ቶፕ 4 ይጨርሳል። ቼልሲ ነጥብ እየጣለ ነው፣ ሊቨርፑል እየተሸነፈ ነው። እነሱ ሲሸነፉ እነሱ ነጥብ ሲጥሉ ዜና አይሆንም። ማንቸስተር ልካቻ ሲወጣ ፍራንክ አልተቆረጠም ጸጉሩን። ማንቸስተር ዩናይትድ ጥቂት ሙከራ አደረገ፣ 9 ሙከራ አድርጎ ራሱ። እንደዚህ አይነት ዜናዎች እኔ ብዙም ሚዛን አያነሳም ከሚሉት ወገን። ይህንን ማለት እንፈልግ ሶፊ። በጣም አሪፍ። ማንቸስተር ዩናይትድ በቀጣይ ኤቨርተንን ያገኛል። 15 ቀን ነው የሚቆዩት አይደል? ከዚህ በኋላ አብዛኞቹ ክለቦች የፕሪሚየር ሊግ ጨዋታቸውን የሚያደርጉት ከ15 ከ14 ቀን በኋላ ነው። በሳምንቱ አጋማሽ ሌሎች ውድድሮች የሌሏቸው ቡድኖች ማለት ነውና ሰኞ ነው አይ ቲንክ አይደል ዩናይትድ። ስለዚህ 15 ቀን ነው የሚሆነው። ይሄኛው ሳምንት እንትን ነው ኤፍኤ ካፕ ነው። ቀጣዩ ሳምንት 7 አለ። እዚህኛው ሲጨምርበት 15 ቀን አካባቢ ማለት ነው። 15 ቀን አካባቢ በኋላ ነው የሚጫወተው ማንቸስተር ዩናይትድ። እንዳይረሱት 23 ፌብሩዋሪ ሰኞ። ዛሬ 7 ነው 11 ዛሬ 11 ነው። 12 ቀን ማለት ነው አይደል? 23 ፌብሩዋሪ ከሆነ 12 ቀን ማለት ነው። ይህ የወራጅነት ጨዋታ ጠንከር ያሉ ልምዶችን በደንብ መስራት ያስፈልጋል። አንዳንዴ ብዙ ረፍትም ጥሩ አይደለም በእግር ኳስ ውስጥ። አክቲቭ ሬስት ነው እንጂ የሚያስፈልገው ፓሲቭ ሬስት ከሆነ በጣም አስቸጋሪ ሊሆን ስለሚችል ከአንዳንድ ቡድኖች ጋር የወዳጅነት ጨዋታ ማዘጋጀት ተገቢ ሊሆን ይችላል። በሳምንቱ አጋማሽ ምናምን ባሉ ቀናቶች ውስጥ የሌሎችም ተጫዋች ፊትነስ ለማምጣት ያሉትን ባሉበት መቀጠል። አሁን እየወጡ ያሉ መረጃዎችንም ስንመለከት አንተም ቅድም እያልከኝ ነበርና የካሪክን አሁን ፐርማነንት አሰልጣኝ አድርጎ የመቅጠሩ ነገር ትንሽ ፍሬኑ ያዘ ያለ ይመስላል። አሁን ላይ በአንድ ጨዋታ እንደዚህ ጄጅ አታደርግም። ግን ልክ ነው። ግን አሁን እየወጡ ባሉ መረጃዎች ታብሎይድ ናቸው አብዛኞቹ። ግን ዩናይትድ ላይም እዛ ለንደን ያሉ ደጋፊዎችም ትናንትና ስናወራቸው ይሄ ቴምፖራሪ አድርጎ የማስቀጠል ነው እንጂ ፐርማነንት
ኮች ይሁን የሚለው ነገር አሁን ትንሽ ደብዘዝ እያለ መጥቷል የሚሉ ሀሳቦች ወጥተዋል። ትክክል ነው። ተጨማሪ ቅድም ያልነካ ነው ጉዳይ አይደል? የካሪክ እቺ ያቻዋ ውጤት ፍሬንድ ቲዝ ቢያንስ ትንሽ የፉላማም ድል ትንሽ ደቂቃ መጨረሻ ደቂቃ ላይ መቆጣቷ ለቀያሪዎቹ ኡጋርቴን የቀየሩበት መንገድ ጥያቄ ያስነሳ ነበረ። በፉላሙ ጨዋታ ላይ ካዝሜሮን ያስወጡበት መንገድ ማለት ሲበሳጭ አልነበር? ካዝሜሮ አቻ በነበሩበት ሰዓት ኩኛና ካዝሜሮ ሲበሳጩ ነበር ጎን ለጎን ነው። እሱ ያንም ጥያቄ ሲያስነሳ ነበረ። አሁንም የተወሰነ ጥያቄ እንዲነሳ ያደርጋል። እንደገና ሪትሬት አድርገው ወደ ኋላ ይመለሳሉ ካሪክ ወይስ ደግሞ እንደገና ይህን እንደ መነሻ አድርገው ይንደረድራሉ የሚለው በቀጣዮች ጨዋታዎች የምንመለከቱ ጠንካራ ጨዋታ ነው ያለው። ጥሩ ፈተና ነው ለካሪክ። ኤቨርተን፣ ኒውካስል፣ ፓላስ እያለ ነው የሚለው። አሁንም የነበሩበት ፈተና ከባድ ነው። ቀጣይም ያሉት ፈተና በደንብ ማየት የምንችላቸውን ነው እንድናያቸው የሚያደርግ ነው። የነ ወልቭስ የነ ሊድስን ጨዋታ የነ በርንሌይን ቀድሞ መጨረሳቸው ከዚህ በኋላ ያሉት ጨዋታዎች ላይ እንድናያቸው ራሳቸውን ማሳየት የሚችሉበት ይመስላል።